የበረሃ ገነቷ ጉልበተኛ መሪ የአሁኗ ሳውዲ አረቢያ እንደማንኛውም በማድረግ ላይ እንዳለ ሀገር ባለፈ አግደም የምትጠቀስ ሀገር አይደለችም። የምትጠይቅ ሳይሆን የምትጠየቅ፣ የምትሰማ ብቻ ሳይሆን የምትሰማ፣ ከአያላ ነገሮች ጋር ትከሻ ለትከሻ የምትለካካ እና አሜሪካንን ደጅ የምትጠና ሲሆን ደጅ የሚጠኗት ሀገር ሆናለች። የሀገሪቱ መሪዎች እንደሚሉት ከሆነ ከ5 ዓመታት በኋላ የኢኮኖሚ ማዕከልና የቀጠናው ተጽዕኖ ፈጣሪ መሆኗ ሳይታለም የተፈታ ነገር ነው። ሀገሪቱን በለውጥ ጎዳና እየመራው የዓለም አይኖች መስህብ አረጋታለሁ የሚለው የንጉሥ ሰልማን መንግሥት ዕቅዱንም ውጥኑንም ይፋ አድርጓል። ሳውዲ አረቢያ የነገሥታቶቿ ዘር የሆኑት ልዑላን የሚያየሉባት ሳይሆን የሕዝቦቿ ገነት አደርጋታለሁ ብሎ የተነሳው ንጉሣዊው መንግሥት እስካሁን ማኅበራዊና ምጣኔ ሀብታዊ ማሻሻያ እርምጃዎችን ወስዷል። በእርግጥ ለስሙ የንጉሥ ሰልማን መንግሥት ይባላል እንጂ መንግሥትን አክለው መንግሥትን ወክለው የንጉሣዊ መንግሥቱን በአፍላ ጉልበታቸው የሚያሽከረክሩት አልጎራሹ መሐመድ ቢን ሰልማን ናቸው። ሰላም ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርብላችሁ ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሱ። ሳውዲ አረቢያና ሕዝቦቿ በመዳፋቸው ውስጥ የገቡላቸው የዓለም መሪዎች ያነጋግሩን ስልክ የሚጎርፍላቸው የሀገር ውስጡን ፖለቲካ እንዳሻቸው የሚገለባብጡት አልጋወራሹ መሐመድ ቢን ሰልማን ናቸው። ለስሙ አልጋወራሽ ይባላሉ እንጂ ንጉሥ አከል ናቸው። ሁሉም ነገር የሚመራው በእርሳቸው ነው። ንጉሥ ሰልማን እንግዳ ሲቀበሉ ወይንም በዓል ሲያከብሩ ከመታየት ውጪ የመንግሥቱን ሥራ ሲሰሩ እምብዛም አይታዩም። መሐመድ ቢን ሰልማን አልጋወራሽ ናቸው። ንጉሥ አባታቸው ሁሉንም ነገር እንደ ፍጥርጥር አድርገው ብሎ ለልጃቸው ለቀውላቸዋል። ጠቅላይ ሚኒስቴርም ናቸው። የጸጥታ ተቋማት ኃላፊም ናቸው። የታላቁ የነዳጅ ማውጫ ድርጅት ዋና ሥራ አስኪያጅም ናቸው። የንጉሣዊ ምክር ቤቱም ዋና ጸሐፊ ናቸው። የፋይናንስና ልማት ድርጅት ዋና ሥራ አስፈጻሚም ናቸው። የጸጥታ ተቋሙም የምጣኔ ሀብት መስኩም በመዳፋቸው ውስጥ ነው። ስለዚህ የሳውዲ አረቢያ መንግሥት አልጋወራሽ መሐመድ ቢን ሰልማን መምሰሉ በእርግጥም የሚጠበቅ ነገር ነው። እርሳቸውም በአባታቸው ምትክ ለዚያች የሀብት ረሃመት ለፈሰሰባት ሀገር የመሪነት ደረጃ ከበቁ ጀምሮ ሕዝቡን አንቀሳቅሰው ታላቅ የምጣኔ ሀብት እድገት ለማሳየት ሥራ ጀምረዋል። ሳውዲ አረቢያ እንደ ፈረንጆቹ የጊዜ ቀመር በ2030 ዓ.ም መሆን ያለባትን አቅደው እየተንቀሳቀሱም ነው። ተዝቆ ካላለቁ የነዳጅ ሀብቷ ጥገኝነት ተላቃ የዓለም የቴክኖሎጂና የቱሪዝም ማዕከል እንድትሆን ያላቸውን ፍላጎት ለመተግበር ሩጫ ላይ ናቸው። አልጋወራሽ መሐመድ ቢን ሰልማን ወደ ሥልጣን ርካብ ሲሸጋገሩ ደጋፊዎቻቸውን ለማብዛት በዚያች ሀገር ይሞከራል ተብሎ የማይታሰብ የለውጥ እርምጃዎችን ወስደዋል። በሳውዲ አረቢያ የሴቶች መብት ከሌሎች የሙስሊም ሀገሮች በጠበቀ ሥርዓት ውስጥ ታጥሮ ይኖሯል። ምንም ያህል የተረፈ ሀብት ቢኖራቸው የነገሥታቱ ሚስቶችና ልጆችም ቢሆኑ ሴቶች መኪና ማሽከርከር አይችሉም ነበር። ከባላቸው ወይም ከወንድ የሥጋ ዘመዳቸው ጋር ካልሆነ በስተቀር ገበያ እንኳን አይሄዱም። ከዓይናቸው በቀር የማይሸፍኑት የሰውነት አካል አልነበራቸውም። ይህን ባያደርጉ በሃይማኖት ዘቦች ተይዘው መታሰራቸው አይቀርም ነበር። በመሐመድ ቢን ሰልማን የለውጥ ፕሮግራም ሴቶች መኪና ማሽከርከር ተፈቀደላቸው። ወደ ፈለጉት ለመሄድ የወንድ ተከታይ ያስፈልጋቸውም ተባሉ። ሙሉ በሙሉ የሚሸፍናቸው ልብስ መልበስ የግድ አይደለም ተባሉ። ታላቅ ደስታ ያስከተለ ለውጥም ነበር። ይህ ብዙ የሳውዲ አረቢያ ሴቶች ሲሟገቱለት ሲታሰሩበትና ሲፈቱበት የነበረ ጥያቄ መመለሱ በዚያች ሀገር ብቻ ሲሆን ዓለም አቀፍ ዝናን አተረፈላቸው። በዚህ አላቆሙም። በሳውዲ አረቢያ እንደ ሰማይ ሩቅ የነበሩትን የፊልምና የቲያትር መዝናኞች ሥራ እንዲጀምሩ መፍቀዳቸው ብቻ ሳይሆን በመላ ሀገሪቱ ከ300 በላይ ቲያትሮችን እንደሚገነቡ ቃል መግባታቸው አስደናቂ ነገር ነበር። ደጋፊያቸው በረከተ። የሳውዲ ወጣቶች በምዕራባውያኖቹ ሙዚቃ ዳንኪና መርገጥ ስለሚችሉ ተደሰቱባቸው። እስከዚያ ድረስ ካዩባቸው ነገሥታትና ልዑላን የተለየ አስተሳሰብ ያለው የዘመኑ ሰው መጣልን እያሉ አጨበጨቡላቸው። እርሳቸውም የሕዝቡን ቋንቋ እየተናገሩ የሕዝቡን ጥያቄ እንደሚመልሱ ቃል እየገቡ ሕዝባቸውን አማለሉት።
በሚኒስተርነቱና በልዑልነቱ እንዲያደረገ አልጋ ወራሽ ቢሆንልንማ ስንት ጥቅም ባስገኘልን ነበር እያሉ ምሁራኑም ደገፋቸው። እንደ ካሾጊ ያሉ ታዋቂ ጋዜጠኞች ለሳውዲ ደህንነት የተላከ መድኃኒት እያሉ ጻፉላቸው። እርሳቸውም በኋላ ለማድረግ ያሰቡትን ወደ ኋላ ዘግይተው የሕዝቡን ስሜት እየተከተሉ ስማቸውና ዝናቸውን ተከሉ። መቆጣጠር የሚገባቸውን የጸጥታና የኢኮኖሚ ተቋማት ቀስ በቀስ ተቆጣጠሩ። የዚያን ጊዜው አልጋ ወራሽ ልዑል ናይስ ጭምር የሕዝብ ድጋፍ ባላቸው ወጣቱ ልዑል ሰልማን ተዋጡ። አማላይ የእድገት እቅዳቸው፣ የለውጥ ጅማሯቸው የፈጠነ ዕውቀትና የተጋነነ ዝናን አስገኘላቸው። ከዚያ በኋላ መሐመድ ቢን ሰልማን የሚያደርጉት ሁሉ ቅዱስ ተባለ። በእርግጥ እንቅስቃሴያቸውን የነቀፈ አለ ማለት አይደለም። ቀዳሚ ተቃዋሚዎቻቸው በሺ የሚቆጠሩት የሃይማኖት ጠባቂ የተባሉት ፖሊሶችና አክራሪ ሃይማኖተኞች ነበሩ። አንዳንዶች ባህሪያቸውን እናውቃለን የሚሉ የታመቀ የሥልጣን ፍላጎታቸውን እየገለጹ የዚህ ልዑል ነገር አላማረንም የሚሉ ነበሩ። ነገር ግን መልካም ጅማሯቸው በቂ መመዘኛ ባደረገው በአብዛኛው የሳውዲ አረቢያ ሕዝብ ዘንድ የሚደመጡ አልነበሩም። አልጋ ወራሽ መሐመድ ቢን ሰልማን አሁን 40 ዓመት ሆኗቸዋል። አልጋ ወራሽ የሆኑት በ33 ዓመታቸው ሲሆን በመንግሥት ሥራ ተሳታፊ መሆን የጀመሩት በሃያዎቹ አጋማሽ ዕድሜያቸው ነበር። ከ3 ዓመት ወዲህ ደግሞ በልማዱ በንጉሡ ይያዝ የነበረው የጠቅላይ ሚኒስቴርነት ሥልጣን አባታቸው የወል ብሎ ሰጥቷቸዋል። አልጋ ወራሽ መሐመድ የንጉሥ ሰልማን ቢን አብዱልአዚዝ ከሦስተኛ ሚስታቸው ከወለዷቸው 7 ልጆች የመጀመሪያው ልጅ ናቸው። መሐመድ እንደ ብዙ ዘመዶቻቸው ልዑላን በውጭ አገር አልተማሩም። የሕግ የመጀመሪያ ዲግሪያቸውን እስካገኙበት ጊዜ ድረስ የተማሩት እዛው ሳውዲ አረቢያ ነው። የሕግ ዲግሪያቸው እንዳገኙ አባታቸውን በማማከር በካቢኔ ሥራዎች የሚሳተፉ ሆነዋል። አባታቸው የዛን ጊዜው የሪያድ ገዢና ልዑል ሰልማን በእጅጉ የወዷቸውና የተማመኑባቸው እንደነበረም ተመስክሯል። ንግሥናውንም እንዳገኙ የመከላከያ ሚኒስቴር አድርገው ሾሟቸው። አልጋ ወራሽነትንም ጠቅላይ ሚኒስቴርነትንም እያከታተሉ አስረከቧቸው። ልዑል መሐመድ ሰልማን ገና አልጋ ወራሽ ሳይሆኑ የመንግሥት ሥራን የሚያንቀሳቅሱ ሆኑ። የተሰጣቸው የሕዝብ ድጋፍ በአገር ውስጥ ፖለቲካቸው የተደላደሉ እንዲሆኑ ስላደረጋቸው በውጭም ዓለም ተጽዕኖ ፈጣሪ የሚሆኑበትን ትግል ማድረግ አስፈለጋቸው። የመካከለኛው ምስራቅ ፖለቲካ በሀብትም በቆዳ ስፋትም በሕዝብ ብዛትም የምትበልጠው ሳውዲ አረቢያ መምራት እንዳለባት አመኑ። በቀጠናው ጉልበታቸውን ያደደሩትን እነ ኢራንን ማሳረር፣ የመንን ማስታገስ፣ ሳውዲ የምትለውን አልሰማም የሚሉትና እነ ኳታርን መቅጣት አማራቸው። የሕዝብ ድጋፋቸው ሳይደበዝዝና የእነ አሜሪካን ድጋፍ እንደጋለ የሚፈልጉትን ለማድረግ ተንቀሳቀሱ። መከላከያ ሚኒስቴር ልዑል መሐመድ ሰልማን የሁቲ አማጽያንን ለመምታት ወደ የመን ዘመቱ። አልጋ ወራሽ ሰልማን የጀመሩት የለውጥ እርምጃ አከታትለው ለሚወስዷቸው እርምጃዎች ትክክል መሆናቸውን የሚያሳይ ቀብድ ሆነላቸው። በተደጋጋሚ እንደታየው በሀገሮች ዘንድ ለውጥ ሲካሄድ የሚነገረውና የሚደረገው ትክክል የመሰለ የጋለ ድጋፍ መስጠት የተለመደ ነው። አዲሱን የለውጥ ፍሬ በመመኘት ብቻ ሊያስከትለው የሚችለውን ጉዳት ቀድሞ ለማሰብ ጊዜ ስለማይሰጠው በኋላ የማይጠገን ስብራት ይፈጠራል። አልጋ ወራሽ መሐመድ ሰልማንም በየመን ላይ ጦርነት ጀምራለሁ ሲሉ ያማከሩትም የተቃወማቸውም አልነበረም። ያን ጊዜ ብዙዎች ያልተቃወሟቸው ፈርቷቸው ሳይሆን ወዷቸው ነበር። ከዓመታት በኋላ የየመን ጦርነት ለሳውዲ ያስገኘው ጥቅም እንደሌለ ሲታወቅም አልተቃወሟቸውም። ያን ጊዜ ያልተቃወሟቸው ግን ፈርቷቸው ነበር። ኢራንን የሚጠላው የሳውዲ ዜጋው ሁሉ ጎረቤታችን የመን ገብታማ አትቀልድብንም ብሎ መሐመድ የኛ አንበሳ እነዛ ተላላኪ የኢራን ቡችሎችን
አጥፋልን ብሎ ጮህላቸው። በታሪኩ ከውጭ ኃይሎች ጋር ጦርነት ገጥሞ የማያውቀውና መሳሪያውንም ሰውነቱንም ሲያደልብ የቆየው የሳውዲ መከላከያ ኃይልም በወርቅ ትንፋሽ አንድ ጊዜ በለንና መድረሻ እናሳጠው እያለ ፎከረ። በኢራን ጥላቻ የታወሩት እና አሜሪካ ከኋላ ሆነው ደገፉት። ያን ጊዜ በግፍ ስለሚረግፉት የየመን ሕፃናትና ሽማግሌዎች ማንም ማሰብ አልፈለገም። አልጎራሽ መሐመድ የሚመስሏቸውን የአረብ ሀገራትና አረብ ኤምሬትስ እነ ሱዳን እነ ግብፅና እነ ባህሬንን አስተባብረው ወታደር አዋጥተው የየመንን ስልጣን የተቆጣጠረውን የሁቲን አማጺ ቡድንን ለመጣል ሰራዊታቸውን ግፋ ብለው አዘዙ። የመን ያለማቋረጥ ተደበደበች። በአውሮፕላንና በመድፍ ከተሞቿ ተደበደቡ። ቤተሰብ ተበተነ። ሲቪል አለቀ። ሙሽሮች ሳይቀር በሰርጋቸው ቀን የአውሮፕላን ድብደባ ሰለባ ሆኑ። ይሁንና ዕዳ ከፋዮቹ የመናውያን ሲቪሎች ሆኑ እንጂ የሆቱ ታጣቂዎች ከይዘታቸው አልተነቃነቁም ነበር። ኃያል ሆኑ። ዘመናዊ መሳሪያዎችን ታጥቆ የተነሳው የሳውዲ አረቢያ መከላከያ ሰራዊት ለውጥ ሊያመጣ የማይችል ሆነ። እንዲያውም ሁቲዎች የሳውዲ አረቢያ ደም ስር የሆነውን የነዳጅ ማምረቻ በመሬት ለመሬት ተምዘግዛጊ ሚሳኤል ለመደብደብ በመቻላቸው ጦርነቱ ከመጀመሩ በፊት ባላቸው ጥንካሬ በተሻለው አቋም ላይ መሆናቸውንም አሳዩ። ለ9 ዓመታት የመን በደም ከጨቀየች በኋላ ጦርነቱ እንደማያዋጣ ተረድተው የየመንን ጉዳይ በንግግር የመጨረስ ጠቃሚነትን የሚናገሩ ሆኑ። የአሁኑ ሕዝብ ካለቀ በኋላ ቀድሞ ማድረግ የሚችሉትን ንግግር እናደርግ ወደ ማለት አዘነበሉ። በቢሊዮን የሚቆጠሩ ዶላሮችን ከስክሰው ከአሜሪካ የገዟቸው ዘመናዊ መሳሪያዎች ለአሁኑ የልባቸውን አላደረሱላቸውም። አልጎራሽ መሐመድ ቢን ሰልማን አቅዷቸው ከከሸፉባቸው ነገሮች ሌላው በኳታር ላይ ያስተባበሩት ከበባ ነው። ከበባው በጦር ኃይል ሳይሆን በሦስቱም አቅጣጫ ዙሪያ ከበባ አድርገው ምንም ነገር እንዳይገባላትና እንዳታስወጣ የማድረግ ዘመቻ ነበር። ኳታርና ሳውዲ አረቢያ መቃቃር ከጀመሩ ሰንብተዋል። በተለይም አረብ ስፕሪንግስ ከተባለው አመፅ ወዲህ ጸባቸው በአደባባይ ወጥቷል። ሳውዲ አረቢያ ብቻ ሳትሆን በምንም አንድ ነን ብለው ከሚተባበሩት ባህሬን፣ አረብ ኤምሬትስ ጭምር ከኳታር ንጉሣዊ ቤተሰብ ጋር ተቃቅረዋል። የኳታር መሪዎች በሌሎች የአረብ ሀገራት መሪዎች ላይ የሚያቀርቡት ትችት፣ ከኢራን ጋር ያላቸው የጠበቀ ግንኙነት፣ በዶሃ መንግሥት የሚደገፈው የአልጄዚራ የቴሌቪዥን ጣቢያ መቋቋም የጥላቻቸው ምክንያት ሆኗል። የአልጄዚራ ቴሌቪዥን በሳውዲ አረቢያ ነገሥታት ላይ የአገሪቱ ተወላጆች የሚያቀርቡትን ነቀፌታ ማሰማቱ ወጣቶቹን ለአመፅ ያነሳሳል የሚል ስሜት ስላደረባቸውም ኳታር እያሴረችብን ነው ብለው ተጣሏት። አሸባሪዎችን ትደግፋለች እያሉም ኮነኗት። ስለዚህ እነዚህና በጠቅላላ 13 ጥያቄዎችን ካልመለሰች በረሃብና እንቃታለን ብለው ተነሱባት። በአንድ ጊዜ የዲፕሎማሲ የመጓጓዣና የንግድ ግንኙነታቸውን ሁሉ ቀጥ አደረጉት። ኳታር የባህር በሮቿ በአብዛኛው በሳውዲ አረቢያ በባህሬንና በአረብ ኤምሬትስ የሚዋሰን ስለሆነ የንግድ እንቅስቃሴዋን እንደሚንጠው የታወቀ ነው። ነገር ግን በኢራን በኩል ያላትን የባህር በር እየተጠቀመች ችግሯን ተጋፈጠችው። የአልጎራሽ መሐመድ ቢን ሰልማንን የኳታር ጭንቅ መንገድ ቀድመው የደገፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነበሩ። በትዊተር ገጻቸውም ላይ ከበባው የሽብርተኞች የፍጻሜ መጀመሪያ ነው ሲሉ አጋሩ። ግን ምንም ቢሆን ኳታር በቀላሉ እጅ ለመስጠቷ የኋላ ኋላ እንሸማገል የሚል ሐሳብ እንደሚያቀርቡ አስገደዳቸው። አልጎራሽ መሐመድ ቢን ሰልማን የአካባቢው ሀገሮች ተጽዕኖ ፈጣሪነታቸውን ለማረጋገጥ የወሰዱት የኳታር ጥቃት ከሽፎባቸው በእርቅ ተደመደመና ተጨባበጡ። አልጎራሹ የውጭ ስምሪታቸው የቀናቸውም አልሆነም። ስለዚህም በአገር ውስጥ ጥያቄያቸው በሹክሹክታ መነሳት ጀመሩ። ቀድሞ ያለ ጥያቄ አይዞ ያላቸው ደጋፊ ውጤቱ ጉዳት መሆኑን ሲረዳ ስህተተኝነታቸውን የሚናገርባቸው በዛ። ስለዚህ አልጎራሽ ሰልማን ያንን የህዝብ ጉሩምሩምታ ለመቆጣጠር የሚችሉበት መንገድን ለማደላደል የተሻለ መረጃ፣ የተሻለ አማራጭ አደረጉት። ሰላም
ውድ የፈንዲሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች የአልጋወራሽ መሐመድ ቢን ሰልማን ታሪክ ክፍል 1 አስቃኘናችሁ። በቀጣይ ክፍል 2 እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።